ሰላም ነው? ሃይ ምንድን ነው የማየው? ከእሷ ጋር ተመልሰው ነው? እኔም ግራ ገብቶኛል፣ ግን እኔ ስለነሱ ነው። አዎ ትወጂዋለሽ ስትይ ማለቴ እኔ ጓደኛሽ ነው ማውሻለሁ። የአይን ኮንታክትሽን፣ እንቅስቃሴሽን፣ ሁሉ ነገርሽን ስከታተል ነበር። እንዴ ሊዮ፣ በስመ አብ ወልድ፣ እንዴት እንደዚህ ታስቢያለሽ? እነ ማሚ ራሱ የሰርጋችን ዕለት እውነት ብሎ ብንጋባ ኃጢአት ሰራን ብለው ንስሐ ነው እሺ የሚገቡት። ጭራሽ የሰርጋችሁን ቀን እያሰብሽ ነው? ይሄም አንቺ ግን ነገሮችን ከየት ወዴት ነው የምትገጣጥሚ? ቆይ ከየት ነው ይመጣልሽ? ምን አይነት ክህሎት ነው ግን ያለሽ? እኔ ምን አጠፋው? አንቺ እኮ ነሽ ሰርግ ያልሽው። እና ተስካር ልበል? የተስካራችን ቀን ምናምን እያልኩ ላውራ? ትዝ ይልሃል አይን አይኔን እያየህ የገባህልኝን ቃል? መቼም እንደማትተወኝ ሜዳ ላይ ለቀኸኝ እንደማትሄድ ነገርከኝ። ቃላውን እኮ ራስን ችለሽ የኔ እርዳታ ያስፈልግሽ። እንኳን ለራስሽ ለኔም ትተርፊያለሽ። እውነት ነው፣ ግን እኮ ራሴን መቻል ብቻ አልነበረም ጉዳያችን። ነበር። እኔ ክህደት በጣም ነው የምጠላውሽ። ያንን ሰውዬሽን ደግሞ በጣም ነው የማመሰግነው። ወድጄው አልነበረም ጆኤል፣ ኑሮ በጣም ከብዶኝ ስለነበረ ነው። ከአቅሜ በላይ ሲሆንብኝ ፍላጎቴ ሲበዛ ነው። ሳልፈልግ ነው ራሴን አሳልፌ የሰጠሁት። ቺቲንግ በዚህ ልክ ላንቺ ቀላል ነው ማለት ነው? እኔ እኮ ተማሪም በሆነ አኖርሽ ነበር፣ ግን አንቺ ሌክዠሪ የሆነ ላይፍ ነበር የምትፈልጊው። ልክ ነህ። ሁሉንም በአንዴ ማግኘት የምችል መስሎኝ ነበር። አለመማሬ እንደዛ ቀን ጎድቶኝ አያውቅም። ቃላት ተሳሳች። ይህንን ካለመማር ጋር ምንም አያገናኝም። ብትማሪም ባትማሪም ስህተት ስትሰሪ ውስጥሽ የሚነግርሽ አንድ ስሜት አለ አይደለም? የሰው ልጅ እንስሳቶችን ቢሆን ህዋስ አላቸው። እሺ ህሊናሽን በተፈጥሮ እንጂ በትምህርት አይደለም እሺ የምታገኘው። ጆኤል ይበቃኛል፣ ገብቶኛል። አንተን ተከራክሬ ማሳመን አልችልም፣ ምክንያቱም እውነት ስላለ። የተወጋኸው አንተ፣ የወጋሁ ደግሞ እኔ ራሴው ነኝ። እንደዛ እንኳን አታስቢ። ብቸኝነትሽና ህመምሽን ስለማውቅ መቼም ቢሆን ብቻሽን አልተውሽ። ወይ አሊዛ፣ ስራ ፈጣሪ የሆነ አይምሮ እኮ ነው ያለሽ። አታደርጊውም። ቆይ አንቺ ልጅ ፋራ ነሽ እንዴ? አንቺ ልጅ ግን ደብቀሽ ነው እንጂ ጾታሽማ ወንድ ነው መሰለኝ። ምንድነው እንደዚህ አለማስተዋል? አይ እንግዲህ ይቅርታ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? ጆኤል አልነበረም? እንዴት ሄዶ ነው? በርዶኝ የሚደረብ ልብስ ሊያመጣልኝ ሄደው እና ከበረደሽ ወደ ውስጥ አገቢም ለምን ታስቸግሪዋለሽ? እሱ ለእኔ የሚያደርገው ነገር ችግር ሆኖበት አያውቅም።
ሰላም ሳይል ልክ አልተገናኘንም። እሱ ሼም ይዞት ነው እንጂ ከኔ ውጭ ሌላ ሰው ሰላም ማለት አይወድም። እሺ ሁኔታው ግን እንደዛ አይመስልም። ደግሞ ራሱ አይናገርም እንዴ? አንቺ ለምን እንደምትናገሪው? አያወራም። አንቺን ማን አዛዥ አደረገሽ? ሂሚ ምን ነካሽ? ቃል መልካም ቆይታ ነው። እንሂድልን። ቆይ አንዴ ላወራ የምፈልገው ነገር አለ። ጉዳዩ ከባድ ስለሆነ ደውልልኝና ተገናኝተን ማውራት እንችላለን? በቃ ችግር የለውም አትጨነቅ። ከጆይ ይቀበለዋለሁ። እሺ ቃል እዚህ ምን እየሰራሽ ነው? ይቅርታ። ለምኑ? በቃ ከዚህ በኋላ እንደሆነች ይቅርታ እያልኩሽ ነው። እኔ አልፈልግማ። ከሷ ጋር እንዴት ሆናችሁ? አልደወልክላትም? አይ አልደወልኩላትም። ፈራው። እንደዚህ ነገር ሲያጋጥመኝ የመጀመሪያ ነው። ሁሉንም በእኔ ጣለው። እሺ እኔ እንዳበላሸሁት እኔ ያስተካክላለሁ። አንቺ ምን ማድረግሽ ምን ይድም ነገሮችን እኮ ስለምታቀላቸው ነው የማታረጀው እንጂ እድሜ ገብቷል ያልሽ ምን እየተፈጠረ ነው? እናንተ አንደኛውን ጥፋታቸውን ሳሸፈኑ ደግሞ ሌላ ጥፋት። ልጅቷን ሁለቴ ነው እሺ የገደላችኋት? ቆይ ምንድነው ነገሩ? ሊዮ፣ አናንያ ምን እየተፈጠረ እንዳለ ልትነግሩኝ ትችላላችሁ? ይኸውልህ ትላንት ማታ አንድ ነገር ተፈጥሮ ነበር። ምን? እና ይኸው ልክ ማሚ ዳዲን ስታየው በጣም ነበር የከፋት እልሃለሁ። ቆይ እስኪ ከመጀመሪያው ጀምረሽ ንገሪኝ፣ ምንድን ነው የተፈጠረው? አንተ ደግሞ እየነገርኩህ አይገባህም እንዴ? ከሆነች ቆንጆዬ ሴት ጋር ዳዲን አይታው ነው እኮ ነው የምልህ። እንዴ ማሚ ምን ሆና ነው? አባቢ እኮ ገና ወጣት ነው። በዚህ ደግሞ ታዲያ ቆሞ አይቀር እንዴ? ቢሆንም እኮ እኛ ሴቶች ከዛ ሰው ጋር ብንለያይም ከሌላ ሰው ጋር ሲሆን ማየት ይከፋናል። በዛ ላይ ደግሞ እኛን የመሳሰሉ ልጆች መሀላቸው ሆነ። ውይ አቤት አቤት! አሁን ለሚያይሽ እኮ እውቀት ያለች ሴት ነው የምትመስይው። ሰውዬ አክብሬክ መጥቼ ማሚ ለኔ ብቻ የነገረችኝ ሚስጥር ስለነገርኩክ ነው። ኧረ እባክሽ አትንገሪኝ። አሁን ዞር በይ ካጠገቤ። ከነገርኩክ በኋላ ነው አትንገሪኝ የምትለኝ? ወሬው እኮ ያን ያክል አይደለም። ከፈለግሽው ልመልስልሽ እችላለሁ። ለነገሩ ችግር የለውም፣ እሱ አያሳስበኝም። ለማሚ ነግራት አሪፍ ወሬ ስላለ ይሄኛው አንተ ጋር ይቀመጥ። እሺ እንዴ
ቆይ ለማሚ ምንድን ነው የምነግራት? ሄመን አንቺ ሄመን ቆይ ምን ስትበሉ ነው የከረማችሁት? ሴት አለ ብለሽ ነው አይደል ሀሳብሽን ጥለሽብን ሄድሽው? እና ሄሚና ሊዮ ምን ስራ ኖሯቸው ነው ያስቀመጥኩት በሙሉ ሳይነካ የጠበቀኝ? ማሚ ደግሞ እነሱማ ከውጭ እያስመጡ ነው የሚበሉት። እኔ የምልሽ ማሚ ግን ፊትሽ በጣም ቁርቁር ብለን ነው ሆነሻል። ምን? እንዴት? ያቺ ወንፊት የሆነች ሄመን የሆነ ነገር ብላህ ነው አይደል? እንዴ ሄመንማ ምን ትነግረኛለች? ማሚ ደግሞ እስኪ ማሚ ሙች በለኝ። እንዴ ማሚ ከሄመን ጋር ቺት አድርገሽብኝ ነው ለኔ ያለሽን እምነት ያጣሽው? እሺ በቃ እንደዛ ከሆነ አባትህን ከሌላ ሴት ጋር አይቼው ነው ከኔ ውጭ ሌላ ሴት ይለምዳል ብዬ ስለማላስብ የሚፎክረውም ከልቡ አይደለም ብዬ አስብ ስለነበር አናንዬ እኔ ልጅ ትንሽ ደብሮኝ ነው። ማዬ የሆነት በጣም አሳዘንሽኝ። ግን አታስቢ፣ እኛን የመሳሰሉ ልጆች ሰጥቶሻል። ብቻሽን አይደለም የተውሽ። እሺ የኔ መጽናኛ ማሚዎች ደግሞ ታያለሽ፣ እኛ ትልቅ ቦታ ስንደርስ በጣም ይቆጨዋል። እሺ እኛ እሱን መተካት አንችልም፣ ግን እንጥራለን። የኔ ምትክ የእናት ልብ እኮ ነው ያለክ። እማዬ ግን እኮ ሄመን ቀለል አድርጋ ነበር የነገረች። ምን አሁን አልነገረችኝም ስትል አልነበር? አረ ማሚ ያልነገረችኝ ለማለት ፈልጌ እኮ ነው። ቀጣፊዎች በድጋሚ ስለተገናኘን በጣም ደስ ብሎኛል። እኔ ግን ደስ አላለኝ። አክብረኸኝም ስለመጣህ አመሰግናለሁ። እሺ አሁን መዘበራረቁን ተይውና ወደ ገደለው ግቢ። ምንድን ነው ጉዳዩ? ስለ ጆኤል ነው። ታዲያ ስለማን ሊሆን ይችላል? ስለ ከዝኑም ጭምር ነው። እንዴ ያቺ ጨረቅ የመሰለች ልጅ ድጌ መጣች። ታውቃለህ እንዴ? እንዴ እሷን ማያውቃታል እንዴ? ሁሌ ክረምት ክረምት ነው የምትመጣው። እና እንዴት ነው አታምረው? በጣም ነው የምታምረው። ያ ገገማ ሰገጤ ገገመብኝ እንጂ እኔማ። አንተም ፈልገሃል? ያስታውቅብኛል እንዴ? ያው ፊትህ እንደምታፈቅራት ይናገራል። አይ ማፍቀር ደረጃ እንኳን ሳልደረስኩ፣ ግን ባገኛት ደስ ይለኛል። አንድ ቲም ነን ማለት ነው። በላስ ምንድን ነው? አይደል ዘመዶቻችን ሳይተዋወቁ አይደል የተጋባ ነው? ቀልደኛ። እኔ እስከ ዛሬ ማላቃት ዘመድ ዛሬ ኬት ትመጣለች? አታጽናኝም እባክሽ። እሱ እንደሆነ አንዴ እኔን ረስቶኛል። አይ ጓደኛዬ አሁን ያወጣጣሽ ይሄ ፍቅር እኮ የትም አይገኝም። ይብላኝ ለዘመኑ ልጆች። እናንተስ ጸባችሁን ፍቅር ነው። አይምሰልሽ ጓደኛዬ፣ ፍቅርን ዘመን አይሽረውም። ትላንት በእኛ ውስጥ የነበረው ፍቅር ዛሬም በልጆቻችን ውስጥ አለ። አጅሬው በቃ መጥፋት ስራ አደረግኩ አይደል? እኛም እኮ አንድ ቀን ከዘን ይመጣል። እባክህ ስራ ትንሽ ቢዚ አድርጎኝ ነበር። ማለት ስራ ጀመርክ እንዴ? ኦልሬዲ ትንሽ ነው የቀረኝ። ልንፈራረም። ያርግልሽ አባቴ፣ በጣም የለፋሽ ሰው ነሽ። ቆይ አንተ ግን ምንድነው አጣድፈህ ጠርተኝ ስንገናኝ ኖርማል የምትሆነው? አይ እባክህ ቃልን አግኝቻት ነበር። ቃልን? ለምን? እባክህ ጥሩ ሁኔታ ላይ አይደለችም። ከዚህ ነገር ሳታስቀይማት አትቀርም። ሄመን እንዴ? ቆይ ተገናኝተው ነው የምታስቀይማት? ሲመስለኝ ቃልን ቤት ወስዳት ነበር። አዎ ወስጃት ነበር። ሲጀመር ለምንድን ነው እንደ አዲስ የምትጠይቀኝ? ደውዬ ነግሬያት ነበር እንዴ? አዎ ለካስ ደውለህልኝ ነበረ። እባክህ አንተ እኔ በጣም የመርሳት ችግር ምን እንደማደርገው አላውቅም። እሷን እኮ እንዳልሰማ እንደ አዲስ እኮ ነው የሰማሁት። ታውቃለህ? ቆይ ሄመን ምን አድርጋ ነው ያስቀየመቻት? የአእምሮ ታማሚ ነሽ፣ ለእሷ አትመጥኝም፣ እብድ ነሽ ምናምን ስትላት ነበር እኮ። እንዴ ቆይ ሄመን ስለ ቃል የአእምሮ መታመም በምን አውቃ ነው? አላውቅም፣ ግን ብቻ መሀል ላይ የሆነ ነገር ያለ ነገር ነው የሚመስለኝ። እንዴት እያለቀሰች እንደነገረችኝ ብታይ። በጭራሽ ሄመን በምንም መንገድ ልታውቅ አትችልም። ብታውቅ ራሱ ልትንከባከባት ነው የምችለው እንጂ እንደዚህ ነገር የምታደርግ ሰው አይደለችም። እንግዲህ ቃል በጣም ከፍቷታል።
እንደውም ሚስጥሯን አንተ የተናገርክባት ነው መሰላት። እንዴ ጭራሽ ማኪዬ ግን ያኪም ቢቀጠሮሽን አረሳሽውም አይደል? አዎ አልረሳሁትም። እሄዳለሁ እባክሽ። እኮ መቼ ነው የምትሄጂው? ነገ ከነገ ወዲያ እሄዳለሁ። አሁን እኮ ጥሩ ደረጃ ላይ ነው ያለው ብለውኛል። እግዚአብሔር ጥሩን ያሰማን። ሌላ ምን ይባላል? ዋናው እሱ ነው። ለልጆቹ ግን መቼ ልትነግሪያቸው አሰብሽ? አይ ሳቢዬ፣ ቆይ እባክሽ ትንሽ ልቆይ። ልቤ በጣም ፈርቷል። እንዴ ጓደኛዬ፣ እንዲች ብለሽ እንዳትፈሪ። እሱን ይዞ የፈራ የለም። በይ አሁን ቶሎ ነይ። ውጭ መቆየትሽ ጥሩ አይደለም። ቶሎ ነይ። እሺ በቃ ያው ልመጣ ነው። ጨርሻለሁ። እንዴት ቶሎ ደረሽ? ሩሃን ሸኝቶ ነበርና ቶሎ ደረስኩ። ደግሞ ወደ ወንድምየው ሄድሽ? በይ ይበቃሻልሽ። ዝም በል እባክህ፣ ዝም ብለህ አትቀባጥር። እኔ ጓደኛውን ወሰድሽበት፣ አሁን ደግሞ ወንድምየው ልትወስጂ ነው? የቀረሽ እኮ እህትየው መውሰድ ነው። እህትና ወንድም መሆናቸውን እኮ እነሱ አላመኑበትም። ግን ያንን ማመን ስላቃታቸው እኔ ጠላት አደርጋቸዋለሁ። አንቺ አንዳንድ ጊዜ ግን ሳይሽ ለእኔ ራሱ ታሰጊኛለሽ። አይዞህ ከኔ ጋር ትጣላ እንጂ ምንም አላደርግህም። አዲያ ቻመረርሽ እንዴ? ትሰሚኛለሽ? እኔ ራሱ ካንቺ የበለጥኩ ሰይጣን ነኝሽ። ይኸውልህ እልህ ባታስገባኝ ጥሩ ነው። እሺ ሞክሪኝና ሳይሻለሁ። ከተራራ ጋር ባትጋጭ ይሻልሻል። አሁን ፍታይ እባክህ። ይልቅ ምሳ ጋብዘኝ። ምሳ አልበላሁም። እንዴ እናቱ ለአንቺ ጉዳይ መሰለኝ የተገናኘ ነው። ይኸውልሽ እንደምታገኛቸው ወንዶች ዝም ብዬ ብሬ ምረጭ አይነት ሰው አይደለሁ። ምግብ ማዘዝ ከፈለግሽ በብርሽ ማዘዝ ትችላለሽ። እሺ ግን ንቀትህን በልክ አድርገው። ሰውዬሽ ደወለ። አንሳው እስኪ። ምን ተፈጥሮ ይሆን? ሄሎ ምርጥ ልጅ፣ የሆነ ቦታ ሰው አግኝቼ ነው። ምን ነው? ምን ሆንክ እንዴ? አርጎት ነው ከአንተ ጋር መጠጣትማ በደንብ ነው የምፈልገው። መጣው ቻውሽ። ስማ የመኪና ኩስ ውስጥ ለምን ፈልገው? ሱቅ ነገር ደርሼበት ልምጣ ብለህ ጭራሽ ሱቅ ለመሄድ መኪና መንሳት ጀመር? ደፋር ቶቶ እንዲሁም በራሴ መኪና ሄዳለሽ። ምንድነው ጉዱ? ምን ሆናችሁ ነው? ቆይ ማሚ ተረጋጊ። ምንድነው የምረጋጋው? ይኸውልሽ ሳቢ፣ ምነግርሽ ነገር እንዳለፈ አድርገሽ አስቢሽ። ምኑን ነው እንዳለፈ አድርጌ የማስበው? ቆይ ምንድነው የሆናችሁት? አትናገሩም እንዴ? ተረጋጊ ሳቢ። እንደዚህ የሆነችው መኪና ገጭቷት ነው። የገጫት ደግሞ ሩሃን ነው። ሩሃን? አሁን እሱ የት ነው ያለው? ተረጋጊ ሳቢ፣ መኪና ውስጥ ነው ይመጣል። ይሄን ሂጂ ጥሪ። ቆይ እኔ የምለው አስረውታል። አሁን የት ነው ያለው? ኧረ አልታሰረም፣ እዚህ ነው ይመጣል። ሩሂ በቃ ተረጋጋ። ምን ነው እንደዚህ የምትሆነው? ተይኝ፣ ፈጣሪ ከትልቅ ጉድ ነው ያወጣው። አዎ እግዚአብሔር ይመስገን። ና በቃ አሁን እንግባ። ቆይ እባክሽ ትንሽ ነፋስ ልቀበልና አልረጋጋ። ሌሊቱ ሙሉ አድረህም አልተረጋጋ? ይኸው እኮ የገጫት ልጅ ቤት ውስጥ ቁጭ ብላለች። ምንድነው እንደዚህ የሚያደርግህ? እሱ አይደለም እንደ ከበደኝ። ቆይሽ ከዚህ በኋላ ምንድን ነው? ምንም አይሆንም። አሁን ና እንግባ። ማሚ ልታይክ ትፈልጋለች። ማሚ ሰማች እንዴ? አይ ያንተ ማሚ ሳትሆን የኔ ማሚ ናት የሰማችሁ። ሳባ? አዎ እሷ ደግሞ ቤስት ፍሬንድክ ናት። ምንም አትልህም።
ወይ ካልሆነ አልሸከምክ እንዴ? አልሸከምክ። የሰው ሰብረክ መተክ እዚህ እንደ ጀብድ እንደሰራ ሰው ትነፋፈልክ እንዴ? ለካ ችግር ውስጥ ነኝ። ለካ ችግር ውስጥ ነኝ ይላል እንዴ? ና እባክህ ወደዛ። ቃል ቃል አልገባኝም። እዚህ ቤት ምን እየተፈጠረ ነው? ቆይ እኛ መተን ነው ወይስ አንቺ መተሽ ነው? ሊዮ በዛ ትቀልጃለሽ እንዴ? ቀልድ እኮ አይደለም። ግን እሺ ምን ሆነሽ ነው? የመኪና አደጋ ደርሶብኝ። ምን? ቆይ እንዴት ግን ሁሉም ሰው ሰምቶ እናንተ ማንም ሰው አልነገራችሁ? አረኛ አናውቅም። ማታም እንደተፈጠረ ምንም አላስተዋልኩ። እኔም አላስተዋልኩም። ምን ላይ ሆናችሁ ነው ያላስተዋላችሁት? ቆይ እዚህ ቤት የሚኖሩ ሰዎች ቤት ውስጥ እኩል ሰዓት የሚገኙት መቼ ነው? ለምን ፈለግሽ? ሁሉም ባሉበት የምናገረው ነገር ስላለኝ ነው። በጣም ትልቅ ነገር ነው። አዎ እዚህ ቤት ስለሚኖሩ ሁለት ሰዎች ነው። ሄመንና ሮሃ? አይ ሊዮና ናንያ። ምን ነው ዝም አልሽ? ያን ያክል ችግር ይፈጥርብሻል እንዴ? ቃል ምን ለማድረግ እየሞከርሽ ነው? ሆን ብለሽ ነው አይደል ይሄ አደጋ እንዲፈጠር ያደረግሽው? ስታስቢው ለተራ የልጅ ጨዋታ ውድ የሆነ ነፍሴን አደጋ ላይ የምጥል ይመስልሻል? ኖርማል ሰው ብትሆኚ አይመስለኝም። ታይ ሊዮ፣ ከኔ ጋር ጸብ ይቅርብሽ። ይልቅ የምልሽን ሰምተሽ የምትታዘዥኝ ከሆነ ሚስጥርሽን ማስጠበቅ ትችያለሽ። ታስፈራሪኝ እችላለሁ። ምክንያቱም እነ ማሚ ይሄንን ነገር በመሀላችሁ እንደተፈጠረ ሲያውቁ፣ በዛ ላይ አናንያ ትላንትና አሊዛን ለእናቱ እንዳስተዋወቃት ሰማሁ። ቆይ ከኔ ምንድን ነው የምትፈልጊው? ጥሩ፣ እንደዛ ነው የሚባለው። ሄሎ ጁል። ሄሎ የት ነሽ? ሱቅ ሂጂ ነው። ምን ሆነሃል? ድምጽ ልክ አይደለም። አንድ የምነግርሽ ከባድ ነገር አለ። ምን? እና ታዲያ የት ነው ያለኸው? ብቻዬን አንድ ቦታ ተቀምጬ ነው ያለሁት እኮ። እሺ የት ነህ? መጣሁ። እሺ ጆኤል፣ ምንድን ነው የሆንከው? ጆኤል፣ ምንድን ነው የተፈጠረው? ቆይ ያስጨነቅከኝ እኮ ነው። ነገሩ ትንሽ ከባድ ማለት። አሁን ነገሩ እርግጠኛ ስለሆነ አንድ የደበቅናችሁ ነገር ነበር። እስከዛ ተስፋ አለው ስለተባለ ነበር ያልነገርናችሁ። ዛሬ ግን ተስፋ እንደሌለው ተነገረኝ። ጆኤል፣ ጭንቀቴን ይባስ እያባባስክብኝ ነው። ለምን አትነግረኝም? ሄመን፣ እናቴ 1 ወር ብቻ ነው የቀራት። እናቴም በካንሰር በሽታ ናጣት። ምን? እስካሁንም ቢሆን የደበቅናችሁ ዶክተሮቹ ተስፋ አለው ስላሉ ነበር። እናንተን ላለማስጨነቅ ነበር። ግን ዛሬ ዶክተሮቹ ተስፋ እንደሌለው ነገሩ። ከዚህ በኋላ ለትንሽ ጊዜ ብቻ ነው ማሚ በህይወት ልትኖር የምችለው። ይሄን ለማመን ይከብደኛል። ቆይ ማሚ ልትሞት ነው እያልከኝ ነው? አዎ ሄም፣ እኔ በዚህ ሰዓት ሁሉም ነገር ድብልቅልቅ ብሎብኝ ምን እያሰብኩ እንዳለው ራሱ ግራ ገብቶኝ።
ጆኤልና ሩሃን መጠንከር ነው ያለባችሁ። ይገባኛል ያላችሁበት ስሜት። ለኔም ቢሆን መወዳት ጓደኛዬ ነበረች። እንግዲህ ምን ይደረጋል? ፈጣሪ የፈቀደውን አደረገ። ደግሞ ለሷም ቢሆን ደስ የሚላት እናንተ ጠንካራ ስትሆኑ እንጂ ልፍስፍስ ስትሆኑ አይደለም። ስለዚህ በደንብ ነው መጠንከር ያለባችሁ። እኔም ቢሆን አንድም ቀን ከልጆቼ ነጥዬ አይቻችሁ አላውቅም እና እናት እንዳጣችሁ አይነት ስሜት እንዲሰማችሁ አልፈልግም። ለዛ ነው እስክትጠነክሩ ድረስ እዚህ እንድትቆዩ የምፈልገው። እሺ፣ አንቺ ግን አትጨነቂ። እኛም ብንዶም በተቻለን አቅም ለመጠንከር እንሞክራለን። ግን እኮ ቤታችንን ብንሆን ችግር የለውም። አይ አይሆንም እንዴ! ያን ቤታችሁ ነው፣ ይሄን ቤታችሁ ነው። ደግሞ ከየመንና ከአናንያ ጋርስ እንደትና እንደወንድም አይደላችሁ እንዴ? ለዛ ነው እስክትጠነክሩ እዚህ ቤት እንድትቆዩ የምፈልገው። ደግሞ ማሚ ልክ ነች። አሁን ባላችሁበት ሁኔታ ራሳችሁ ጋር መሆን ትንሽ ከባድ ነው። ስለዚህ እዚህ ቤት ብትሆኑ አሪፍ ነው። እሺ እንደው የተባረክሽ ልጅ። ሀዘናችሁ ሀዘን ነው ብለሽ እስካሁን ድረስ ከኛ አልተለየሽንም። እንዴ ማሚዬ፣ ግድ እኮ ነው እንደዚህ ነው። ሰው ከደስታው ይልቅ በሀዘኑ ጊዜ ነው ሰው የሚያስፈልገው። ለዛ ደግሞ ማድረግ ያለብኝን ነገር ያደረኩት። ቢሆንም በአሁኑ ጊዜ እንደዚህ እንዳንቺ ቀርቶ ሰልስክ እስኪወጣ ድረስ እኮ ከልቡ የሚያጽናና ከስንት አንድ ነው ያለው። ምንም ቢሆን እኔ ሰው ከቀረብኩኝ እንደ ራሴ አድርጌ ነው ማስበው። ለእኔ አንቺም ሆነች እሷ እንደ እናቴ ነው ማያችሁ። እኔም ከልቤ ነበር በጣም ያዘንኩት። እንዲህ ባቴም ተግባርሽ እንደዛ እንደሆነ ይናገራል። እኔም ይሄንን ካየው በኋላ አንቺን ከልጆቼ ነጥዬ ማየት አቆምኩኝ። ከዚህ በኋላ ቤቴ ቤትሽ ነው፣ እኔም ደግሞ እናትሽ ነኝ። ለዛ እንደ ራስሽ ቤት አይተሽ ከኛ ጋር መሆን ትችያለሽ። ችግር የለውም ማሚ። ፍቅራችሁ ከበፊትም እንደ ራሴ ቤተሰብ እንዳስብ አድርጎኛል። አመሰግናለሁ። ቆይ አንቺ ቤት የለሽም እንዴ? ምንድነው ሰው ቤት መጥቶ እንደዚህ ሙጥኝ ማለት? ምን ነው ስታየኝ የጎዳና ልጅ ነው እንዴ የሚመስልሽ? ቢኖርሽማ ቤት ለቤት ሙጥኝ አትይም ነበር። ሙጥኝ ብዬ ሳይሆን ባሌን ላጽናና ነው ያለሁት። አሁን እኮ የማጽናኛው ሰዓት አልፏል። በዛ ላይ ደግሞ እኛም ስላለን ከዚህ ብትሄጂ ደስ ይለኛል። እኔ ደግሞ አልሄድም። ማሚን ብትሆን ቤቴ ቤትሽ ነው እንደፈለግሽ ሁኚ ብላኛለች። ከላይ ባለው ማንነትሽ ተሸውደው ነው እንጂ መርገምት መሆንሽን ብታውቅ እንደዚህ አትልሽም ነበር። ስሜን ያላግባብ እያጠፋሽኝ ነው። እኔ መርገምት ሳልሆን ምስኪን ጸባይ አሳዳኝ የሆንኩ ልጅ ነኝ። በጣም ለነገሩ እውነተኛ ማንነትሽን በቅርቡ ማሚ ብቻ ሳትሆን ሁሉም ሰው አውቆ ከዚህ ቤት መውጣትሽ አይቀርም። እሺ? እኔ ሄመን አይደለሁም። እሱን አብረን ቤት ሳጣ እኮ ግራ ተጋብቼ ነው የመጣሁት። እዚህ ምን ታደርጋለህ ብቻህን? ያው ብቻዬን መሆን ፈለኩና እዚህ መጣሁ። ይሄ ማለት አሁን ሂጂልኝ ብቻዬን መሆን ነው የምፈልገው እያልክ ነው? ኧረ በፍጹም እኔ እንደዛ ነው ማለት ፈልጌ ሳይሆን የመጣሁበትን ምክንያት ነው የነገርኩሽ። ብትለኝም ችግር የለውም። ካለህበት ጭንቀት አንጻር እረዳሃለሁ። ማሚ ከሞተች በኋላ እኮ ሌላ ሩሃን ነው የሆንከው። እኔም ቀን በቀን ከሀዘንክ ስትበረታ ወደ መጀመሪያ ሩሃን ትመጣለክ ብዬ ሳይ ምንም የተቀየረ ነገር የለም። እኔም ግራ እየተጋባውና እየተጨነኩ መጣሁ። ሄመን በዚህ ልክ አትጨነቂ። ምን ማለት? ያንተ ጉዳይ ማያሳስበኝ ነው እንደሚመስልህ? እሺ በቃ አትጨነቂ። የምታውቂኝን ሩሃን ነው የምሆንልሽ። እኔ ደስ እንዲለኝ ሳይሆን ከልብ እንድትለኝ ነው የምፈልገው። ከልቤ ነው ሄመን። ይህንን የምልሽ በእኔ ምክንያት እንድትጨነቂ ስለማልፈልግ ነው። ከልብ ከሆነ በጣም ነው ደስ የሚለኝ። ይሆናል ሄመን። ለአንቺ ምንም ከማድረግ ወደኋላ አልልም። ይህን ያህል ቦታ እንዳለኝ አላውቅም ነበር። ይኸው ፈገግታ ሁላ እኮ ተመለሰ። ማሚ ከሞተች በኋላ ዛሬ ነው ፈገግ ብለህ ያየው። እንዲሁ ነክ ስላየሁ በጣም ደስ ብሎኛል።
ቆይ አንተ ምንድነው ሐሳብህ? አዲስ አበባ አትመጣም ነው? እመጣለሁ እንጂ አልመሰለኝም። አንድ ወሮ ነው እኮ። ነገርኩሽ እኮ አንቺ ስለማታምኚ ነው። እስካሁን እዛ ለምን ይሄን ያክል ጊዜ እንደቆየ በቂ ራሱ ምክንያት የለህም። እሺ በቃ አንቱ አሁን ምንም ብትይ ስለማታምኚኝ ተይው በቃ። ምን አዲስ ነገር አለ? አዲስ ነገርማ እናትየዋ ጋር ሙሉ እምነት አግኝቻለሁ። ከነዚህ ልጆቼ ነጥያ ላይሽም አለች። ምን? ኧረ አልተቻልሽማ። እኔ ጋርም እንደፈለግሽ መሆን ትችያለሽም ብላኛለች። ምንም ጥያቄ የለውም። ነገራቶች ባሰብኩት ልክ እየሄደልኝ ነው። እኔ እኮ እናትየዋ ስትሞት ነገሮች ሁሉ የተበላሹ መስሎኝ ነበር። እንደውም በጣም አሪፍ ነው ይሆነልን። አሁን ሁለቱንም ወንድማማቾች በወጥመዴ ከትቼ ቤቱን መውረስ ነው ፈልገው። ብቻ ያቺ የማትረባ ሄመን ተብዬዋ ናት እየተፈታተነችኝ ያለችው። ለሷ ደግሞ አንድ ነገር ማድረግ አለብን። እሺ ለማንኛውም አስብበት፣ እደውልልሃለሁ። ቻው። እኔ ያልገባኝ ነገር ቢኖር ዛሬ ለሶስተኛ ጊዜ ነው እዚህ መጠጥ ላይ እኔ ማላውቀው ነገር አለ። ብታውቅም ምን ትቀይራለህ ብዬ እኮ ነው። ማለት ያው ሀዘን ላይ ስለነበርክ ምን ብዬ እነግርሃለሁ ብዬ ነው። ካለበት ሁኔታ ስገምት ሊወራ አንቻል። አዎ ለአንተ ወንድሟ ታሞ ሄዳለች አልኩ፣ እሸቴን ነበረ። ለቅሶ ላይ ስለነበረ ነገሩን በዚህ ቋጭ ይሻላል ብዬ ነው። ታዲያ ምንድን ነው? ከአንተ ምራቅ ስለምፈልግ ነው ወደ ክፍለ ሀገር መሄድ እፈልጋለሁ ያለች። ምን አረኩሽ ብላት ብጠይቃት ምንም የሰጠች መልስል። ስልኳም አይሰራም፣ ዘግተዋለች። ምን? እንዴት? ቆይ እኔም እሱ ነው ግራ የገባኝ። ሰው እንዴት ከመሬት ተነስቶ እንደዚህ ሊሆን ይችላል? ለዛውም በአካል ብትለኝ ጥሩ። ከሄደች በኋላ ነው ደብዳቤ ያስቀምጣልኝ ያገኘሁት። ግራም ያጋባ ነገር ነው። ብቻ ከማሚ ሞት ከሷም ነገር ተጨምሮ ውስጥ ይጥሩ አይደል? ለዛ ነው እዚህ የመጣው ራስ ነው ደብቀው። ሮሃንዬ እንዴት አደርክ? ደህና። እንዴት አደርሽ? ደህና አድሬያለሁ። በጣም የደበረ ትመስላለህ። አይ ዝም ብዬ ነው። ቀኑ ከብዶ ይመስለኝ። ልክ ነህ፣ ቀኑ ይከብዳል። ደግሞ እንደዚህ ደብሮ ቀኑም አይገፋልህም። ዛሬ ከኔ ጋር የሚወስድ ቦታ አለ፣ እዛ ፈታ ብለን እንመጣለን። እሺ? አይ ይቅርብኝ። ለምን እንደዚሁ ነክ እያየሁክማ ዝም አልልህም። ጆይ እንዴት አደርክ? ምንድን ነው? ልብሱ ላይ የሆነ ነገር ነበርና እያራከፍኩለት ነበር። ብታራገፊለት ኖሮማ እንደዚህ እየተንተባተብሽ አታወሪም ነበር። ኧረ አልተንተባተብኩም። ጆይ ልክ ነች። አራገፈችልኝ እንጂ ምንም ያደረገችው ነገር የለም። አንዴ ብቻችንን መነጋገር እንችላለን? እሺ እሺ። አልገባኝም። ቆይ ነገሩን በሌላ ነገር እያሰብከው ነው? እኔ እንደዛ ወጣኝ? ፊትህ ግን እንደዛ ነው የሚመስለው። ፊቴ እንኳን እያለሻለሁ ለእኔ ብለሽ ምንም ነገር ብታረጊ ለወድሽ እንደማልችል ነው። እሺ? እኔ ግን እወድሃለሁ። እኔ እስከዛሬ ሁሉም ነገር የተውኩት አንተን ስለምወድና ስለማስቀድምህ ነው። በሀዘኔ ጊዜ ከጎኔ ስለነበርሽ በጣም ነው የማመሰግነው። ግን አብሬው መሆኑ እኔ ጋር የሚቀይረው ነገር አለ ብለሽ ብታስቢ ከሆነ ተሳስተሻል። ለዛ ጊዜሽን ከምታባክኝ የራስሽን ኑሮ ብትኖር ይሻልሻል። አንተን በማግኘት ውስጥ የማደርገው ነገር ጊዜ ይባክና ያውቃል። የኔን ያክል የሚወድ ሰው እንደሌለ በተረዳ ቀን ወደ እኔ ትመጣለህ። ጆኤልን አታውቂውም ማለት ነው አይደለም? አሁን ያኔም ቢሆን እኮ አብሬሽ እንደማልቀጥል ነገርሽ ነበር አይደል? ለዛ ማስረግጬ የምነግርሽ ነገር ቢኖር በማይጠቅም ነገር ጊዜሽ እንዳታባክኝ ነው። እሺ? ቆይ አንተ ማን ስለሆንክ ነው? እቺ ቃል የምትባል ልጅ ጋር ምን ሰላም ሆነ ለብልሽ ነው? ሰው ቆይ ሙጥኝ ብሎ የሰው ቤት ይመጣል? አሁንማ የኔ ቤት ሳይሆን የሷ ቤት እየመሰለኝ ነው ያለው። እባክሽ ለማሚ በነግራት ምንም ለውጥ የለውም።
ለማሚ ሌላ ማንነት አሳይታታለች። ማሚ እኮ ጭራሽ እንደፈለግሽኝ እኮ ነው ያለቻት። ብቻ ፈጣሪ ከዚህ ቤት ያስወጣልኝ እንጂ በጣም ግራ ነው የገባኝ። አቤት ማሚ። ቻው በቃ እሺ፣ እደውልልሻለሁ። ማሚ የጠራችኝ ነው። ማሚ ቃል እዚህ ቤት እንደፈለግሽኝ ብለሻታል? ቃልን አሁን እኔ ከእናንተ ለይቼ አላያት። እስኪ ማን ነው ይኸው እሷ ከሞተች ጊዜ አንስቶ ቤተሰብ ይመስል አብራ አዝና አጽናንታ ይኸው እስካሁን እንኳን አልተለየችንም። ታዲያ እንደዚች አይነት ልጅት ይገኛል? እማዬ እኔ አይመስለኝም። እሷ ለጆኤል ስትለኝ ነው ያደረገችው እንጂ ከልቧ አይመስለኝም። አሁን እንዲህ ስትይ ውስጧን ከፍተሽ ያየሻት መሲ እንደው ለማስመሰል እንኳን ቢሆን ያደረገችው እስካሁን አትቆይም ነበር። ሰው ደግሞ እንደዚህ የሚያደርገው ከልቡ ሲሆን ነው። እሺ ምንም አይደለም ማሚ። ለነገሩ እኔ ምንም ነገር ብልሽ አታምኚኝም። ተይ ልጄ፣ ጥላቻሽን በዚህ ልክ አታድርጊው። አሁን አንቺ ስለጠላሻት ምንም ነገር ብታደርግ በጥሩ አታይላት። ሲቀጥል ደግሞ የመጣችው ጆኤልን ብላ ነው። ለሱ ስትይ ይህንን ነገር ባታደርጊ ጥሩ ነው። ዛሬ እኮ ቤት ከነጋ አላየሁም። ይህን የምትጠጣውን ነገር ግን ማሚ ያወቀች ቀን እኔ ባልነግራትም በዚህ አያያዝ በቅርቡ ቦርጭ ማውጣት አይቀርም። የዛኔ መቼስ ማወቁ አይቀር። ኧረ አይደለም የሆነ ጉድ ልነግርህ ነው። መጣሁ እነግርሃለሁ። በጣም ነው የገረመኝ። ምን እስከ ዛሬ ምንም ቢፈጠር ምነግርህ ጉድ አለ ምናምን ብለኸኝ አታውቅም። ምን ቢፈጠር ነው ብዬ እኮ ቃል ነቻ። ቃል ምን ጠዋት በተቀመጥኩበት መታ የደበረ ትመስላለህ ምናምን ብላ ልትነካከኛ ሞክር መሰለህ። ከዛ ከዚህ ድብርት እንድትወጣ ምናምን ለምን የሆነ ቦታ ሄደን ፈታ እንል ምናምን አለች። ምን? እኔ እኮ ግራ ገባኝ። ምን አስባል? ቆይ ከጆኤል ጋር ያወራል? አዎ፣ እንዲሁም እሱ ስለመጣ ኔቶቹ እሱም በነገሩ ትንሽ ተጠራጥሮ ነበር። እሷም እሱ ሲመጣ ደነገጠች። ብቻም እንደተፈጠረ ነው ያላውቅም። ግራ ገብቶኛል። ብቻ ምን ግራ ገብቶኛል ትለኛለህ? እኔንም ግራ አጋባችኝ እኮ። ልጅቷ ግን የሆነ ነገር ባታስብ እንደዚያ ታደርግ። በጣም የልብ ልብ እየተሰማሽ ነው። እኔ በዚህ ሰዓት በጣም ደስ የሚል ነገር እንጂ ሌላ ነገር እየተሰማኝ አይደለም። ከኔ ጋር መጋጨትሽ ደስታ እየተሰማሽ? በቃ በዚህ ልክ ነው የምታስቢ ማለት ነው? እኔ ደስታ ሊሰጠኝ የሚችል ጆኤል ብቻ ነው። እና ደግሞ ዛሬ ቀጠሮ ስላለን ነው እንደዚህ ድምቅ ያልኩት። ታዲያ ይሄ ከኔ ጋር ምን ያገናኘዋል? ያገናኘዋል እንጂ እኔን ስታየኝ አይንሽ ደም አይደል እንደ የሚለብሰው ጆኤልን ስለምትወጁ ነው። ይሄ ደግሞ ብዙ ጊዜ ከሁኔታች ተረድቼዋለሁ። ምን? አዎ መቼም እንዳልተሳሳትኩ ልክ ነው። ምንድነው የማይመስል ነገር የምታወሪው? ጆኤል ወንድሜ ነው። እሺ እኔ ቃል አትጥልኝ። እሱን ለነዛ ልጅ ነገራቸው። ይኸውልሽ ትሰሚኛለሽ? ከባሌ ራስ ግን ውረጅ እሺ? ዛሬ እንዴት ነው እባክሽ? ዛሬ ምንም የለም ማሚ። ያው ሾፒንግ ወጥቼ ነበር። በጣም ስለወደድኩት ለብሼ መጣ። በጣም ያምራል። ምርጫ ትችያለሽ። ለማንኛውም በውሃ ይለቅ ብያለሁ። አመሰግናለሁ ማሚ። እና ደግሞ ሳልፍ ላንቺ የሚሆን ቆንጆ ነገር ይዤልሽ መጥቻለሁ። ለምን ተቸገርሽ የኔ ልጅ? ማሚ ተቸግሬ ሳይሆን ልጅ ለእናቱ የሚያደርገው ነው ያደረኩት። በጣም ያምራል። ወደድሽው? በጣም በጣም ነው የማመሰግነው የኔ እናት።
ወይህም የት ሆነ ነው? እዛው ሰፈር አካባቢ ነኝ እኮ። የት? ምን ነው ፈልገሽኝ ነው? አዎ። ምን እያደረክ ነው? ልታገኘኝ አትችልም ነው ወይስ? ኧረ አይደለም፣ ነይ አስፓልት እንደወጣሽ ደውይልኝ። ኤመን ብቻ እንዳትሆን። ኧረ ራሷ ነች። አንተ ያማል እንዴ? እንዴት እዚህ ላይ ትላታለህ? ፈልጌ ነው ብላኝ ነው። እና ብትልስ? ጭራሽ ለማየ እየጠጡ ነው ብላ እንድትናገር ነው እንደፈለግከው? ሄመናውን ስላደገች ማቃጠል የሚባል ነገር ስታለች እንጂማ እንደምጠጣ ስለምታውቅ እስካሁን ለማሚ ትነግራት ነበር። ማለት እንዴት ታወቀች? ነግራት ነው? እኔ አልነገርኳትም። ከአንድም ሁለቴ አፈሸቷት ነው። ከዛ ስትጠይቀኝ አይደለም ብዬ ለዋሻት ስል ከአንተ ላረጋግጥ ብዬ ነው እንጂ እንደሚጠጣ ቃሉ አለች። እቺ ተመጣች። ምንድን ነው የሚሻለኝ? በሆነ ነገር ልታስፈራራኝ ፈልጋ ነው እንጂ ዝም አትል። በጭራሽ እሷ እንዲሁም ከጉርምስና ጋር ነው እንጂ አያያዘችው ሌላ ምንም አላለችም። ምንም አለች ምንም። እኔ እሷ ፊት አልጠጣም። ልሂድ። አና ነው እየነገርኩ። ኧረ አይሆንም። ሲጨርሱ ደውልልኝ። እኔ ቆይ ከመቼ ጀምሮ እንደዚህ አይነት ቦታ መምጣት የጀመርከው? ለነገሩ ተወገባኝ ማለት ምኑን የገባሽ? ከወንድሜ ጋር እንደምትጠጡ ነው እንጂ በጭራሽ ብቻህን ልትመጣ አትችልም። ያው ልክ ነሽ። ሁሌ የምንመጣ ነው የሚመስልሽ፣ ግን እኛ አንዳንዴ ነው የምንመጣው። እኔ ባለፈውም ብዬሃለሁ። አሁን እኮ ትልቅ ልጆች ሆነናል እና የሚጠቅመንና የሚጎዳንን በደንብ ለይተን እናውቃለን። እና የሚጠቅማችሁ መስሎ ከታያችሁ እኔ ምንም አለ። እሺ አሁን ለምን እንደፈለግሽኝ ምን እንደሆነ ለማወቅ ነው የጓጓሁት። ይሄን ያክል እንኳን አትጓጓ። ምንም ያጓጓ ነገር የለም። እሺ ምንድን ነው? ምንም ሲደብረኝ ጊዜ ነው የደወልኩልህ። ምን ነው ወይስ መደወል አልነበረብኝም? ኧረ ነበረብሽ። እንኳን ደወልሽ። እንዲያውም ደስ ይላል። ከሆነሽ ግን ደስታዬ ሙሉ የሚሆነው ካለሽበት ድብርት ስትወጪ። ሁሌ ግን ካንተ ምን እንደሚገርመኝ ታውቃለህ? ልክ ነሽ። አሁንም ቢሆን ወደፊት ደስታሽ ነው የምፈልገው።
ይግቡ። እንዴት አደርክ? እኔማ ሳልተኛ እንዲሁ ነው የነገው። ምን ነው? ዛሬ ምንም ነገር ቢፈጠር ለመናገር ሌሊቱን ሙሉ ሳስብ ነበር። ሄመን ትላንት ለቃል አብሬ ያሉት ስለማፈቅር ነው ስትያዝ ከጆሮዬ ነው እንጂ አንቺ ሲያለሽ ብዬ በፍጹም አልጠበቅኩም ነበር። የምር ይሄ ቃል ከልብሽ እንዲሆን ሲጸልይ ነበር። ሄመን አንቺ ጋር ያለው ስሜት እኔ ጋር ያለው ስሜት ነው? ትላንት ያልሽው ከልብሽ ነው ወይስ እሷን ለማናደር? ሩሃን ከትንሽ ጊዜ በፊት አንተ ለእኔ የእህትነት ስሜት ብቻ እንዳለክ ነበር የማስበው፣ ግን በኋላ ላይ ነው ለእኔ ያሉክ ስሜቶች እየገቡኝ የመጡት። በእሳቱ ስልክ የነበረው ግን የምሬ ነው። ሩሃን አፈቅርሃለሁ። እንዴት ዋላችሁ? ቆይ ምን ተፈጥሮ ነው? አስጨነቃችሁኝ እኮ። ማሚ ምን ተፈጥሮ ነው? ማሚ አትበይ። እስከ ዛሬ ድረስ ማሚ እያልሽ የሸነገልሽኝ ይበቃል። እንዳንቺ አይነት ባለጌ ደግሞ ማሚ እንድትለኝ አልፈልግም። አልገባኝም። ምን አደረኩ? ያረግሽውን እያንዳንዱ ነገር አውቃለሁ። መጀመሪያውንም አፈቅርሃለሁ ስትይኝ ምንም የማይመስለኝ ከልቤሽ ሳይሆን ከምላስሽ እንደሆነ ስለገባኝ ነበር። ግን ደግሞ በዚህ ርቀት ትሄጃለሽ ብዬ አላሰብኩም ነበር። በስተመጨረሻም ጭንብልሽ ወልቆ ማንነትሽን አየሁ። አንተ ቆይ በሰላም ነው እንደዚህ ጠፋው? ምን እባክህ የሄድኩበት ነገር ቢዚ አድርጎኝ እኮ ነው። ቢያንስ ታዲያ ደውልልኝም እንዴ? በዛ ላይ ደግሞ እኮ ስልክም አይሰራም። ኔትወርክ ነዋ ያለሁበት ቦታ ኔትወርክ ያስቸግራል። እዛ ነው ከሆነ እሺ። ዋናው ነገር አንተ ሰላም መሆን ነው። እና ታዲያ መጥተሃል ወይስ እዛው ነው? አልመጣሁም። ከዚህ በኋላ 1-2 ሳምንት ምናምን እቆያለሁ። ምን 2 ሳምንት ትላለህ? 2 ወር በል እንጂ። ያኔም እኮ ስትሄድ እንደዚህ ብለህ ነው የጠፋው። ያው እኔም ልቆይ አልነበረም፣ ነገሮች ነው እንድቆይ ያደረጉኝ። ካልክሽ እና ታዲያ ስራ እንዴት ነው? ለካስ ተጫወትብኝ ነበር። ወይኔ ጆኤል፣ እኔ እኮ የሩሃንን ሻንጣ በርብራ ምንም ነገር ስታጣ ጊዜ በጣም ስትናደድ እንዴት በዚህ ልክ ትናደዳለች ብዬ ግራ ገብቶኝ ነበር እኮ። ቆይ እሺ፣ ከዚህ ከፋ ነገር ተፈጥሮ ቢሆንስ ነው? በጊዜ ማወቃችንም ጥሩ ነገር ነው። ወይኔ ጆኤል፣ ለካስ ተጫወችብኝ ነበር። ቆይ እሺ፣ አሁንስ የምትይው ሌላ ውሸት ወይም ማስተባበያ አለሽ? ካልሆነ ከዚህ ቤት ውልቅ ብለሽ ውጪ ብዬሻለሁ። እውነተኛ ማንነትሽን ሁሉም ሲያውቅ መጨረሻሽ ይሄ እንደሚሆን፣ ከዚህ በኋላ ደግሞ ዳግመኛ እንደማላይ ሳቅ ደስታዬ እጥፍ ድርብ ነው ይሆናልኝ። ውጪ አልኩሽ እኮ። ምን እያልሽ ነው? ከሊዮራ ጋር ጣለቻችሁ ቃለች እያልሽ ነው? አዎ
ማታ ለሊዮራ የተፈጠረውን ስነግራት ከዛ በኋላ ነው እሷም የነገረችኝ። ቆይ እሷ ዝም ብላ ከመሄድ እንዴት አትነግረኝም? ቆይ ያው ስላስፈራራቻት ነው ዝም ማለትን የመረጠችው። አስበው፣ ግጭቱን ሆን ብላ ተገሽታ ቤት መግባቷ ሳያንስ ጭራሽ ሊዮራን እንደዛ ማድረጉ። ደግሞ እኮ ካለችው ነገር የሚገርመው ዝታብኝ ነበር፣ እሷ ናት ልትገለኝ አስገጨችኝ ብሎ ማስፈራራት። አይገርምም? ሊዮራ ሁሉን ማንነቷን እስኪያውቅ ልራቀው ብላ ነው ዝም ያለችው። ሊዮራን በጣም ተቀይሜያት ነበር። ከመሬት ተነስታ ለመሄድ መወሰኗ በጣም አናዶኝ ነበር። ልክ እኮ ነው ያናድዳል። ልክ እሷ አንተ እንደምትፈልግ አድርጋ እኮ ነው ያወራቻት። ብቻውን ሁሉም ነገር አልፏል ወንድሜ። ሊዮራ ይቅርታ የምታደርግላት ከሆነ ይቅርታ ልጠይቅ ትፈልጋለች። የምርሽን ነው? በደስታ ነዋ። ብቻ አብራኝ እንድትሆን ነው የምፈልገው። ዛሬ እንደምነግራችሁ ነገር አለ። ያው እኔ ከድሮ ጀምሮ እዚህ ሀገር የመስራት ፍላጎት ስላልነበረኝ ውጭ ሀገር ያሉ ስራዎች ላይ አፕላይ አደረግኩ። እናም ከትናንትና ወዲያ አንደኛው ስራ ስለተቀበሉኝ ለትንሽ ጊዜ ወደ ውጭ ሄድኩ። ያው ለማሚ ቀደም ብዬ ነግሬያታለሁ። ለእናንተ ነበር ያልነገርኩት። ካመንክበት ምን ይደረጋል? ጥሩ ነው። መልካም እድል። ይሻላል ያልከውን መንገድ መርጠሃል። ይቅና ነው የምልህ። እሺ፣ በጣም አመሰግናለሁ። ማሚ፣ እኔም የምነግርሽ አንድ ነገር አለ። ምንድን ነው እሱ? አንተም ልሄድ ነው ልትል ነው? ኧረ አይደለም። ከዚህ በፊት ስላፈቀርኳት ልጅ ነው። የዛኔ እንዳፈቀርኳት እንጂ ማን እንደሆነች አልነገርኩሽም ነበር። ዛሬ ልትነግረን ነዋ? አዎ፣ እሷም ሄመን ነች። ምን? አዎ ማሚ፣ ልብ ላለ ሰው ሁለታችንም ያለ አንዳችን መኖር እንደማንችል ያስታውቃል። እና ማሚ፣ ሽማግሌ ልኬ መጋባት የምፈልገው። የት ይላካል ብለክ ነው ሽማግሌ? ራሴው በራሴ ጋር አልክ። እናንተ ካመናችሁበት እኔ ፈቅጃለሁ። ለኔም ከልብ ጓደኛዬ ጋር መዛመድ ነው። ለሄመን እኔም የተለየ ስሜት ነበር፣ ግን ከጅምሩ ባለብኝ የኢጎ ችግር ምክንያት ነው ሄመን ለእኔ ያላት ስሜት እየቀነሰ የመጣው። ብዙ ጊዜ ይሄ ባህሪዬን እሷ ላይ ልተወው ፈልጌ ነበር፣ ግን ማድረግ አልቻልኩም። በዛ ላይ ወንድሜ እንደሚያፈቅራት ሳቅ ነው ሙሉ ለሙሉ እሷን ለመተው ነው የወሰንኩት። ብቻ ሁሌ እንደማየው ሁለቱም ደስተኛ ይመስላሉ። እኔ የምፈልገው ይሄንን ነው። እኔ ከወንድሜ በራኩ ሰዓት ደስተኛ ሆኖ እንዲኖር እፈልጋለሁ። ይሄ ደግሞ በሄመን ምክንያት እውን ይሆናል።